ትሁቴ አለሜን እንግዲህ ከይዛት ወጥታ ከእነ አባባ ጋር አገናኝታታለች። ትሁት መቼም በራሷ ላይ መስዋዕትነትን ከፍላ የደረሰ ይድረስብኝ በማለት እንግዲህ አሁንም ከአለሜ ጎን ትገኛለች። በዚህም የተነሳ እንግዲህ እሱም እየተመላለሰ ከቤት እየጠየቃት ነበር። ማለትም ናቲ እንዴት ገባ በማለት ስትጠይቀው እስኪ እንዴ ቤቴ አይደለም እንዴ አላት። አይ በዚህ ሰዓት አትኖርም ብዬ ነበረ አለችው። አንቺ ጥሩ ልጅ ስለሆንሽ እኮ ነው እኔ ናቲ አለችው። ትሁት ከእነ አባባ ጋር ተገናኝታ ከውጭ ደርሳ ስትመጣ እንግዲህ አደገኛ እንደሆኑና እንዲሁም ደግሞ ሬሳውን ቀብሩ ላይ ሂዶ እናቱ እንዳላገኛት ስትነግረው በጣም የሚገርም ነው በማለት አባባም ይደነቃሉ። በዛን ጊዜ ነበረ ወደ ቤት ስትገባ ናቲ ገብቶ ያገኘችው። እንዴት መጣ ስትለው እንዴ ሌባ ነኝ እንደ ቤቴ እኮ ነው አላት። እና እስከ ግን አንተ ወላጆችህን ያወቃቸው አይመስለኝም፣ ከኔ በላይ ላታውቃቸው ትችላለህ፣ ግን ነገሮችን አትጋፈጣቸው፣ እስኪ ንገሪኝ ምከሪኝ አላትና ምክር ከትሁት ለመቀበል ሞከረ። ትሁት አንቺ ጥሩ ልጅ ስለሆንሽ እኮ ነው እኔ የምቀርብሽ አላት። አዎ ናቲ፣ ግን ለምንድን ነው እንደዚህ አይነት ውጊያ የምትዋጋው? አልገባኝም አለ። ይኸውልህ አንተ ከምታስበው በላይ እኮ ነው አልኩ ደጋግሜ፣ አደገኛ ቤተሰብ ነው እኮ ያለህ አለች። እስኪ አንቺ ምከሪኝ በማለት ያላትን ስትነግረው እናቴን ገለዋት ይመስልሻል ሲል አይመስለኝም አለች። ታዲያ የት ነው ህመሟን የማያውቁ ሬሳዋን የማያውቁ አስክሬኗ የት እንደወደቀ የማያውቁ ነው ድንገረው እንዴ አለ ትሁት። ኧረ ይቅርብኝ አለችና እኔ ደግሞ ብጥብጣችን ይለቅ፣ ሰውየው እንደ ሚስጥር የሚያውቀው አንድም ሰው የለም፣ ስለዚህ እንዴት ብዬ እናገራለሁ አለ። ትሁት ምን ሆነሽ ነው ተናገሪ እንጂ ሲናቲ ያስጨንቃታል። እሷም ግን ኧረ ምንም ነገር የለም በማለት እኔ ግን አንቺ የምታዝንልኝ ይመስለኝ ነበረ። አዎ ይኸውልህ ናቲ፣ እኔ መርዳት የምችል ቢሆን አንተን የምረዳ ቢኖረኝ በዚህ ዓለም ላይ አንተን ብቻ ነው አለችው። አመሰግናለሁ፣ በጊዜ ሂደት ግን ሁሉን ነገር ትረዳዋለህ አለች። አየቱቴ እኔ በጊዜ ሂድነት የቀረብኩት ባለሁ ጊዜ ምንም ሁሉም ነገር ልክ አልሆነልኝም እያለ ሲነግራት እመነኝ በቅርብ ጊዜ የእናትህንን ታገኛለህ አለችው። እሱም እሺ አለ። ምክንያቱም እናቴን አገኛለሁ ብሎ በቀረበበት ሰዓት እየራቀ የሚሄድ ነገር ነው እያጋጠመው የለም። ወደ ቢሯቸው ሂዶ እሱንም እናቴን ሬሳዋን አላገኘኋትም እና የት ነው የቀበራችኋት ብሎ አባቱን ጎሮሮውን ነበር ያነቀው። ቢሆንም አለች ምንድነው የለችም ትለኛለህ እንደ ተሳስተህ ሊሆን ይችላል በማለት ነበረ የተናገረው። በፍጹም ልሳሳት እንደማልችል እርግጠኛ ነኝ እያለ እሱም ተናገረ። በዚህን ጊዜ ቤቲ ናቲ ቁጭ ካለበት በኩል ላይ መታ ቁጭ አለችና ጀምን እኔ የምልህ አለችው፣ ስራህን ህይወትህን ትተህን ጥገኛ ሆንክ ማለት ነው አለችው። አንቺ እኮ ነው ጥገኛ የሆንሽው፣ እኔማ የእናቴ ቤት ነው አለች። እናቴ አትበል አለችው። እኔ ጨዋና ስላለኝ ነው አሰብኩት ያንቺን ልጅ እንዴት እንደሚሆን አልወልድማ አለች። ቤቲ ያድርግልሽ አላት። እንዴ ስትኮራኮ ባንክ አካውንቱ በሚሊዮን ገንዘብ ያለ ትመስላለች አለች። ብር ላሳየው አንቺን ገደል መክተት እኮ እችላለሁ አላት። እስኪ ያሳየኝ አለችው። ቤቲ ትዕግስቴን አታስጨርሽኝ፣ አትፈታተኝኝ እባክሽ አላት። እኔ አንስብሽ ነው ምን ጎሎብሽ ነው? የጎደልሽን ማየት ከፈለግሽ ቤትሽ የቀጠርሻትን ሰራተኛ ያት እኔን ከገረድ ጋር አለችው። አባቴን ባይጥልልሽማ ግርድናውም ይናፍቅሽ ነበር አላት። ጥሩ እዚህ ቤት ወይ አንተ ወይ እኔ እንኖራለን በማለት ቤት እንደማይፈልጋት ስታቅ ተናዳ ጥላው ትሄዳለች። ሰው ሳይፈልጉት እንደዚህ አይነት ድርቅና አለ እንዴ እያለ ነበረ ናቲም። በዛን ጊዜ ተበሳጭታ እንግዲህ ለአቶ ገዛኸኝ ወይ ልጅህን ወይ እኔን ምረጥ ሲል ምንድን ነው አለ። ምክንያቱም ግን ልታቀርብ አልፈለገ ነበር። አባትየው በተራው መታው ደግሞ ናቲ እየጠበከኝ ነው አለው። የእናቴን መቃብር እኮ አጣሁት ነው የምልህ አባዬ አይገባህም? ምን ላርግ ብለህ ነው? ሐውልት እኮ አልተሰራላትም። ምንም ንግግር አልፈልግም ታሳየኛለህ አለው። አልመሸብህም አለው። ይሄ ቤቴ እኮ ነው እንደዛ ማለት አትችልም ከዚህ በኋላ። ለምን አልችልም አለው። እኔና እናትህ እኮ ነን በጋራ ቤቱን የሰራ ነው። አያይ እናቴ ናት የሰራችው። ናቲ መኖር አልፈለክም እንዲ አለው። እስኪ ግደለኝ እንግዳ ወጣት ነህ አለው። የምትፈልገውን ሰርተህ ስራ የምፈልገውን አድርግ፣ እኛን ግን ተወን አለ አባት። የእናቴን እውነት ግን አወጣው እመነን አንለቀቅም በማለት ዝቶበት ወጣ። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ
ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁን። ትሁት እንግዲህ ተወዳጁና ልብ አንጠልጣዩ ቀጣይ ይዘንላችሁ መጥተናል። እስከ መጨረሻ በትህትና ተከታተሉን። እንግዲህ ቤቲ ናቲ የማይፈልጋት መሆኑን ባየች ቁጥር በጣም ተበሳጭታና ተናዳ አቶ ገዛኸኝ በተኙበት መኝታ ቤት ሄዳ ወይኔን ወይ እሱን ምረጥ በማለት ተናገር። ይህን የሞኝ ንግግርሽን አትናገሪኝ አላልኩም ማለት ጥሩ አለች። እንደዚያ ከሆነ ናቴ የተባለ ሰው እዚህ ቤት እንዳይመጣ አለች። እኔ ስፈልግ ነው አሉ። ካልፈልግ እኮ ማድረግ ትችላለህ አለች። ስለዚህ እዚህ ቤት እንዳይመጣ አለችው። እሺ እሞክራለሁ አለ። ይኸውልህ ጊዜ ሙከራ አይደለም ማድረግ አለበት። ሁሉንም እያወቅሽ እንደማያውቅ የምትሆኙ ነገር ግራ ያጋባኛል፣ ሰልችቶኛል እኮ ምን አገናኛችሁ በማለት ሳቁ። ንቀቱ ንቆይ ፊት ለፊትሽ ነው የምጠይቀው በማለት አቶ ገዛኸኝ ሲጠይቃት አይ ከኔ ፊት አልፈልግም ለብቻው ጠይቀዋል። እሺ ለማንኛውም አንቺ አትናደጂ በማለት እንግዲህ ሲላት እሷ ትራስ መደብደብ ጀመረች። ምክንያቱም እንዴት ጠይቄው እምቢ አለኝ ብላ ለአቶ ገዛኸኝ መናገር በጣም አሳፋሪ ስለሆነባት ነው። በዚህን ጊዜ እሺ ቃሉና ወደ ትሁት ሄደው ትሁቴ አሏት አቶ ገዛኸኝ እነዚህ ሁለት ልጆች እስኪ ነይ ቁጭ በይ እዚህ ወንበር ላይ አሉና ወንበር ላይ ቁጭ ካረጉላ በኋላ እንዴት ነው ይሄ ልጅ ትሁት ያስቸግራታል እንዴ አላት። ማንን ነው? እሷን። ኧረ እኔ አላየሁም እንዴ እውነቱን እንድትነግርኝ ይፈልጋል፣ ግን እኔ በእናንተ በቤተሰብ መካከል ላይ ባልገባ ደስ ይለኛል አለ። ከዛ እሷን ቤቲንን እንግዲህ ትሁት እባክሽ ቤቲ አሁን ተጠንቀቅ ይሄን ነገር ስትላት ምንድን ነው የምጠነቀቀው አለቻት ማለት ነው። አይ እኔ እናቴ ቤት ምን ይሰራል እያለ አቶ ገዛኸኝ እያጣራ ነው፣ ስለዚህ ተጠንቀቂ እንደዛ አለ አለቻት። አዎ እንደዛ አለ። ጥሩ እንኳን ነገርሽኝ አመሰግናለሁ። አሁን ቁርስ አቅርቢልኝና ልመገብ አለቻት። ምክንያቱም የነገረቻት እራሷን እንድትጠብቅን ብላ ነው። ግን ለሳቸው ግን ቤተሰብ ጣልቃ ባልገባ ደስ ይለኛል ብላለች። እንግዲህ እሷም አባቷን ቀጥላ አባቷ ጋራ ትሁት ወጥታ ሄደችና ከአባቷ ጋራ ጠብቀኝ በማለት ተገናኘች። አባባን ቀጥራ እንግዲህ ናቶሎ አንተን ላወራ ነው የምፈልገው እያለች አባባን ቀጥራ በምጠብቅ ሰዓት ድንገት ናቲ ይመጣል። የሉም አይደለ አላት። አዎ የሉም አለች። ጥሩ አጋጣሚ ነው አለ። እስኪ ትሁት አንዳንድ ነገሮችን እስኪ ጠቁሚኝ ሲል ምን አይነት ነገሮች ልንገርህ? እስኪ አንዳንድ ነገሮችን ንገሪኝ ቢያንስ ከሰማሻቸው አላት። እኔ ወሬ አመላላች መሰልኩ እንዴ አለች። አይደለሽም አላት። ግን ስለ እናቴ ብዙ ግልጽ ያልሆኑ ነገሮች አሉ አለና ሲጠይቃት ሲያወሩ ከሰማሽ? ምንም አልሰማሁም ናቲ በማለት ትመልስለታለች። ከዛ ስማ ናቲ አለችው። ምን ነው አላት። አቤት ሲላት ፍለጋህን ቀስ ብለህ በዘዴ ፈልግ አለችው። ምኑን? የእናትህን ሁኔታ ነው ብቻ ምንም አልቻልኩም፣ እኔ የምችለውን አግዛለሁ አለችው። እሺ አመሰግናለሁኝ አላት። ምክንያቱም ከጎኑ ሆና የእናቱን ፍለጋ እንደምታግዘው ትሁት ቃል ገባችለት። እሺ ብሎ በዛ ተሰነባብተው ሄዱ። ትሁትም እንግዲህ ባለችው መሰረት አባባን ጠበቀችና አባባ ጋር ተገናኝታ ሁሉን ነገረች። በኋላ ወደ ቤት ገባችና ትሁቴ አለቻት፣ ካላስቸገርኩሽ እርቦኛል አለቻት። አለሜ ቆንጆ ቁርስ ሰርቻለሁ፣ ትንሽ ነይ ሳሎን እንብላ አለቻት። ከዛ ደግሞ እንሄዳለን። የት ነው የምንሄደው? እንዴ ውጭ እንወጣለን አላልኩሽም እንዴ በማለት ኧረ ይቅርብን ያስፈራል እኮ አለቻት። አለሜ ምንም ያስፈራ ነገር የለም ነግሬሻለሁ፣ አንቺ ካልሽ እሺ፣ ካገኘን ግን ሁለታችንንም አይለቀንም። በመጀመሪያ እኔን ምንም ነገር አይፈጠርም ተነሺ በማለት እጇን ይዛ አንስታ ወደ ሳሎን ወሰደችና ሳሎን ቁጭ አድርጋት ምግብ ሰጠቻትና ምግቡን ከበላይ በኋላ ልብስ የለሽም ልብስ ልበሽ ስታት ልብስ እኮ የለኝም፣ ልብሴን እኮ ሁሉም ጥሎታል፣ ወርቄን ደግሞ ለቤት ይሰጥቷታል ስትላት አይዞሽ ምንም አይደለም ማለችና ነጠላ ገብታ ነጠላ ይዛ መታ ነጠላ አለባበሰቻትና አለሜን ትሁት ይዛት ወደ ውጭ ወጣ። አየሽ ማንም እኮ እብድ ነሽ አይለኝም፣ ማንም እኮ አይሸሸኝም ስትላት አዎ ነግሬሽ አልነበረም እንዴ ማንም እኮ አይሸሽሽም፣ አየሽ እስኪ አሁን ምናልባት አንቺ ጋር ስለሆንኩ ይሆን አለቻት። ቆይ እኔ ልሽሽሽና ራቅ ብዬ አለቻትና አሁንም ራቅ ብላ ሄዳ ስታያት ምንም አይነት ሰው የሸሻት የለም። አየሽ አመንሽኝ አለቻትና ቁመው እያወሩ ድንገት ሳይታሰብ አባባ ከተፋሉ። አባባ ደግሞ ትሁቴ
አለና እቺ አሰሪሽ ናት ሲላት፣ አዎ አሰሪ ናት፣ አለሜ ትባላለች፣ ተዋወቃታልና ሰላም ሲሏት አለሜ በጣም ተደሰተ። አየሽ ምንም አላሉኝም፣ በአክብሮት ነው ሰላም ያሉኝም አየሽ አለቻት። አዎ እኔም እኮ ብዬሻለሁ። ስለዚህ አሁን ምንነትሽን አወቅሽ። እንዲሁም ደግሞ አሁን በበለጠ ደግሞ ካፌ ልጅሽ ልግባና ካፌ ቡና እየጠጣሽ ሁሉም ሰው ምንም እንደማይልሽ ደግሞ ትገነዘቢያለሽ በማለት እንግዲህ ነገረቻትና ወደ ካፌ ቤት ይዛት ሄደች። አሁን አቶ ገዛኸኝ ይችን ሴትዮ ምን ማድረግ አለብን እያለ ይገኛል። ትሁት ደግሞ ከዚህ ስራ መሰናበት አለብኝ በቃኝ እስከ መቼ ነው በማለት አስባ ነበር። ከአባባ ጋር ሄዳ ተማከረች። ስለዚህ እነሱ ጋር ህገወጥ ስለሚሰራ ስለዚህ አይሆንም ባክሽ ውጪ፣ አለሜ በእኔ ተስፋ ቆርጣል። አባባ አትምጭ እኮ አለችኛል። ለምን አላት። አባዬ አለችው፣ እኔ ላድናት አልቻልኩም። እየመጣ እኮ እንደ ልጅ እኮ ይቀጠቅጣታል አለችው። አትተንፍሽ እየተባለች እንደ አህያ ትቀጠቀጣለች አለች። እሺ ምን እናድርግ አሉ አባባ። ምን እንደማደርግ ግራ ገብቶኛል። በጣም ነው ያሳዘነችኝ ያለችው አለች። ተስፋ እየቆረጠችብኝም ነው በእኔ አለች ትሁቴ አሉ አባባ። ከዛ ቤት በወጣች ማግስት ግን እንከላከልላታለን። ውስጥም ኮንን መከላከል አልቻልኩም። ሁለት አማራጭ አለሽ አሏት። ምንና ምን? አንድ ከዛ ቤት ወጥተሽ ያለውን ነገር ለልጁ መንገርና ለፖሊስ ማሳወቅ፣ ሁለት ወይ ከዛው ሁሉንም ነገር ተቋቁመሽ አእምሮዋን መመለስና እንድትድን ማድረግ። ከበደኝ እኮ ይሄንን ማድረግ አለቻቸው። እንኳን ለምትኖሪው እኔ ለምሰማው እንኳ ይከብደኛል፣ በጣም ከባድ ነው አሉ። አንጀት ትበላለች አባቴ፣ በጣም ነው የምታሳዝነው እኮ አለችው። እንኳን ታማ እንዲሁ ሳያትም ባይ ይመጣል አለች። አንቺ ምን መረጥሽ? በቃ አላቅም ምን እንደምወስን አለች። ግን አንተ ምን ትመክረኛለህ አባዬ በማለት ትሁት አባቷን ጠይቃለች። እኔ ምንም ምልሽ ነገር ያሻሽን አድርጌ በማለት አባባ ምርጫውን ሲሰጧት፣ እንግዲህ አቶ ገዛኸኝ ደግሞ ትሁትን ጠርቶ አሁን መነጋገር እንችላለን፣ ምን ሆነሽ ነው እዚህ ቤት የምትወጪው ሲሏት፣ የመውጣቴን ችግር ትቸዋለሁኝ አለቻቸው። ለምንድን ነበር ልውጣ ያልሽው ሲሏት፣ ትቸዋለሁ እኮ አልኩህ፣ ሰሜኛለሽ፣ ስትፈልጊ የምትወጪበት ስትፈልጊ የምትገቢበት የአባትሽ ቤት አይደለም አውቃለሁ ጋሼ አለች። ግን አለች ግን ብዙ የሚያሳስበን ኃላፊነት አለ። ለምንድን ነው ግን የት ነው የምትሄጂው? ቢፈቅዱልኝ ክፍለ ሀገር ልሄድ ነበረ። ለምንድን ነው ክፍለ ሀገር የምትሄጂው ሲል፣ የእህቴ ባልና እህቴ ተጣልተው ነው እና አንቺ ምን ትሰሪያለሽ በመደብድቧ ዝም ሲል እኔ ተናደድኩኝና እና ይሄ እኮ የነሱ ጉዳይ ነው አሉ። አዎ እሱስ የነሱ ጉዳይ ብቻ አልነበረም አለች። ግን እኔ ሳልሄድ ሁሉም ነገር ተስተካክሏል አለች። ዋናው እሱ ነው መስተካከሉ። እንዴት ፈታችሁት? እነሱ አላስይዘውም ሲሉ እኔ ለማውቀው ኢንስፔክተር ነግሬ ችግራቸው ተፈታ። ታሰረ? አዎ ታሰረ አለ። ለማንኛውም ደግሜ ልንገርሽ፣ ከልክ በላይ ካልታመምሽ በቀር እዚህ ቤት መውጣት የለም ብለው አስጠነቀቋት። ግን አለች ምን ጨዋታ አይደለም ያልሽው ስራ ነው አሏት። እሺ ብላ ቃል ገባች። ከዛም እንግዲህ በዚህ ምክንያት ነው እንግዲህ ወደ ከአለሜ ጎን ሆና እሱ ናቲንም ለመርዳት ሙሉ ለሙሉ ቀላል አይደለችም ይችሊ ምንም ማወቅ የለባትም አለ። ኧረ ከባድ ሰው ናት አለ ቤቲ። ኢንስፔክተር አለች እኮ እያሉ በኢንስፔክተርነቱ አሾፉ። ኢንስፔክተር አውቃለሁ ስትላቸው እነሱም ይሄንን የራሳችንንም ወንጀል ወደዛው ተወስዳለች ብለው የጨነቃቸው ይመስላሉ። አሁን እንግዲህ ቀጣይ ምን ይፈጠራል የሚለውን ነው። መጨረሻ ላይ እንግዲህ አዝናንታ ስትጨርስ ወደ ቤት ሳትገባ በፊት ካፌ ቤት እያሉ ቤቲና አቶ ገዛኸኝ ቤት ውስጥ ገብተዋል። አሁን እኮ የለንም መስሏታል። የለንም ስላልናት አትመጣም እያሉ እንግዲህ ወይዘሮ አለሜን አንድ ነገር እናድርጋት እያሉ እየተመካከሩ ነበር የገቡት። ተመካክረው ሲገቡ ግን ቤታቸው ውስጥ ገና አልገቡም። ምን ይወስኑ ይሆን? ምንስ ያደርጉ ይሆን የሚለው በጣም ከባድ አንጠልጣይ ነው። ቀጣዩን እስከምንገናኝ በላይክ